ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 7 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። መረጃና ዘገባዎችን እየተከታተላችሁ አብራችሁን ስትቆዩ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። በርካቶቻችሁ አስተያየቶችን ልካችኋል፣ ተመልክቻቸዋለሁ። ሰሞኑን ወደ መንግስት የገቡትን ፋኖች በተመለከተም እንደዚሁ የተለያዩ አስተያየቶችን በአዎንታዊም ባሉታዊም ተመልክቻለሁ። ይህንን በተመለከተ እንግዲህ ኃላፊነቱን የሚወስዱት እነሱ ብቻ ናቸው። በጧቱ የኢትዮ ፎከስ የርዕስ አንቀጽ ላይ እንደተነበበው በትግል ውስጥ ጽናትና የዓላማ ቁርጠኝነት ብርታትና የዓላማ ጽናት ከሌለ በስተቀር ትግል ዳር አይደርስም የሚል ርዕስ አንቀጽ የተነበበው ለነዚህ ወቅታዊ ጉዳዮች ነው። ስለዚህ እንደ ሚዲያም ከሆነ አቋሙ እሱ ነው። ጽናትና ብርታት ያስፈልጋል። የተለያዩ ፈተናዎች ይኖራሉ። ይህንን መቋቋም ለዓላማና ለግብ ያደርሳል። እንኳን የትጥቅ ትግልን ቀርቶ ሰላማዊ ትግልም ቢሆን ከፍተኛ መስዋዕትነት ያስከፍላል። በሰላማዊ ትግል ታግለናል ያሉት ኔልሰን ማንዴላ 27 ዓመታትን እስር ቤት ቆይተዋል። በዓለም ላይ እስከ 40 ዓመታት ድረስ የትጥቅ ትግል ያደረጉ ቡድኖች አሉ። በ40 ዓመታት ውስጥ የተሳካላቸው ከዛም ቀደም ብሎ የትጥቅ ትግል አስከፊ ባህሪያቶች አሉት። ረሃብ አለ፣ ጦርነት አለ፣ ረሃብ አለ፣ ስቃይ አለ፣ እንዲሁም ደግሞ የሚወዱትን ሰው ማጣትና ሌሎች መስዋዕትነቶች አሉ። የአካል መጉደልን ጨምሮ የፖለቲካ ክህደትና ሌሎች የቡድን ማጎንቆሎችን ጨምሮ በተለያዩ የትጥቅ ትግል የሚያደርጉ ድርጅቶች ውስጥ ያጋጠሙ ፈተናዎች ናቸው። ጉዳዮች ከዚህ አንጻር ታይተው የዓላማ ጽናትን ማስቀደም ካልተቻለ በስተቀር ለፈተናዎች መንበርከክና መውደቅ የትግል ዓላማን ከግብ እንዳይደርስ የወደቁትን እንዲሁ ደግሞ መስዋዕትነት የከፈሉትን አካላቸው የጎደለውን አደራና የትግል ቃል ኪዳንም ዳር አለማድረስ ተደርጎ ደግሞ ከነሱ ቃል ኪዳን እንደመሸሽ ተደርጎ ነው ሊታይ የሚችለው። ከዚህ የተለየ ነገር ግን እንግዲህ በተለያዩ አካባቢዎች ይሄን ያክል ሰጠ የሚለውን የብልጽግና መረጃ መድገምም ማስተጋባትም አይኖርም። በዚህ በኩል እንግዲህ አሉታዊ አስተያየቶችን ተመልክቻለሁ። በሚገርም ሁኔታ ሰዎች ምን ያክል ሞኝ እንደሆኑ ጭምር ነው በእነዚህ አስተያየቶቻቸው ለማየት የተቻለው። አንድ የፋኖ አባል ከትግል ቀጠና በወጣ ቁጥር ማነው ተጠቃሚ የሚሆነው የሚለው በደንብ ነው መታየት ያለበት። ማነው ተጠቃሚ የሚሆነው? ባሉ የእርስ በርስ መገፋፋቶች ምክንያት የጎንዮሽ ሽኩቻዎች ምክንያት አንድ ፋኖ ቀጠናውን ለቆ ከወጣ ያ ቀጠና ነፃ ከሆነ በዛ ቀጠና ብልጽግና የሚያሰማራውን ኃይል ወደ ሌላው አካባቢ ያሰማራል። በቀጥታ የተጽዕኖ ነው። ከዛ ውጭ ደግሞ የአንዱን ጀርባ የሚጠብቀው አንዱ ሆኖ ሳለና ኃይል መሰብሰብና ኃይል ማከማቸት ብቸኛ መንገድ ሆኖ ሳለ የአንዱ መውጣት እንደዚሁ ለብሽሽቅ የሚውል ከሆነ የትግሉ ላይ አሉታዊ ተጽዕኖ ይዞ ነው የሚመጣው። ይሄ ሁልጊዜም እንግዲህ የዘወትር ምክርም የእናንተ ማስተያየት ነው። ከዛ ባለፈ ያለው ጉዳይ ግን አርቆ ካለማየት የሚመጣ ነው። አንዱ ቀጠና ነፃ በሆነ ቁጥር ብልጽግና ያለውን የመካናይዝድ የአየር ኃይል እንዲሁም የእግረኛና ሌላውን ሰራዊት አስተባብሮ ፋኖ ባለበት ቀጠና ውስጥ የአጥብቦ ለመክበብ ወይም ደግሞ ጥቃቶችን ለመፈጸም ምቹ ሁኔታ ይፈጥርለታል። በተለይ የትግል ማዕከል ወይም ደግሞ ሴንተር ኦፍ ግራቪቲ የሚባሉ አካባቢዎች እየሳሱ በሄዱ ቁጥር እሱ ነው መታሰብ ያለበት። በቦታ ርቀት የሚገደብ አይደለም የትግል አጋርነት። ስለዚህ የአንዱ አካባቢ መሳሳት፣ የአንዱ አካባቢ ከትግል መውጣት ለሌላው አካባቢ ዕዳ ይዞ እየመጣ እንደሆነ ወይም ደግሞ የቅርብ ጊዜ የሆነ ስጋት ይዞ እየመጣ እንደሆነ መገምገምና መታየት ነው ያለበት። አስተያየት ይሄ ነው። ብዙዎቻችሁ በዚህ በኩል አስተያየቶችን ሰጣችሁ ስለተመለከትኩ ነው። ወደ አሁናዊ መረጃዎች አልፋለሁ። ወደ አሁናዊ መረጃዎች ሳርፍ የጤና ባለሙያዎችን ጉዳይ በተመለከተ ቢቢሲ ይዞት የወጣውን ዘገባ አላስቀድም። እኔም ከዚህ ጋር በተያያዘ መረጃዎችን ይዣለሁ። በዚህ ሰዓት ከምነግራችሁ መረጃዎች መካከል ጤና ጥበቃ ሚኒስቴር ለነገ አስቸኳይ ስብሰባ ጠርቷል። በዚህ ጉዳይ ላይ የምነግራችሁ መረጃ አለኝ። ከኤርትራ አቅራቢያ አዲስ የትጥቅ ትግል የሚያደርግ ኃይል እንደዚሁ ይፋ ተደርጓል። እነዚህ መረጃዎች ጨምሮ በተለያዩ አካባቢ ያሉ መረጃዎችን በቅደም ተከተል አድርሳችኋለሁ። ያው ፈጠን እያልኩ መረጃዎችን አድርሰን የሚለው የብዙዎቻችሁ አስተያየት ነው። በዚህ መንገድ አስተያየቶች መረጃዎችን ቶሎ አደርሳችኋለሁ። እንግዲህ ወደ መረጃዎቹ ሲሄድ ቢቢሲ ይዞት በወጣው ዘገባ መሰረት የደሞዝና የጥቅማ ጥቅም ጥያቄ በማስተባበር የሚንቀሳቀሱ የሐኪሞች የንቅናቄ አስተባባሪዎች በተለያዩ አካባቢዎች በመንግስት የጸጥታ ኃይሎች በብዛት እየታሰሩ መሆናቸውን ቢቢሲ አስተባባሪዎቹን ዋቢ በማድረግ ዘግቧል። የታሰሩ ሐኪሞች ዝርዝርን በተመለከተም እንደዚሁ በየሆስፒታሎቹ በየአካባቢዎቹ የታሰሩትን ስም ዝርዝር ከንቅናቄ አስተባባሪዎቹ ያገኘውን ቢቢሲ ዋቢ በማድረግ ይዞ ወጥቷል። ቢቢሲ 15 የሚደርሱ ሐኪሞች ናቸው የሚለው በጧቱ የመረጃ ጊዜያችን ግን የኢትዮ ፎከስ የመረጃ ምንጮች አዲስ አበባ ብቻ ከ60 በላይ ሐኪሞች ታስረዋል ነው የተባለው። አዲስ አበባና ዙሪያው በሌሎቹ አካባቢዎች ያሉት አጠቃላይ ቁጥሩ ከዚህ በላይ ሊሆን ይችላል። ባለሙያዎቹ ከፍተኛ ዛቻና ወከባ እየተፈጸመባቸው እንደሆነም እንደዚሁ አስተባባሪዎቹ ለቢቢሲ ገልጸዋል። በርካታ ሆስፒታሎች በሐኪሞች ላይ
ማስጠንቀቂያ ሰጥተዋል። ሆስፒታል ስራ አስኪያጆች በደብዳቤ ጭምር የጽሁፍ ማስጠንቀቂያ እየሰጡም አሉ። ይህም በተለይ ደሴ ሆስፒታል አካባቢ ላሉ ዶክተሮች የጽሁፍ ማስጠንቀቂያ የሆስፒታሉ ስራ አስኪያጆች እና የሰው ሀብት አስተዳደሮች ሲሰጡ ተመልክቷል። ቢቢሲም ይህንን ዘግቧል። በተለያዩ ሆስፒታሎች ብዛት ያላቸው ወታደሮችም ተሰማርተዋል ነው የተባሉት። በርካታ ሆስፒታሎች በወታደሮች ስምሪት ውስጥ ገብተዋል። ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎች ከአዲስ አበባ በፖሊስ እንደተከበቡ ቢቢሲ ዘግቧል። የባለፈው የጤና ጥበቃ ሚኒስትሯ የዶክተር መቅደስ ዳባ የባለፈው ማብራሪያ ንቅናቄውን የበለጠ እንዳቀጣጠለው የንቅናቄው አስተባባሪዎች ለቢቢሲ ገልጸዋል። ባለፈው ሰኞ ጤና ጥበቃ ሚኒስትሯ ከመንግስት ሚዲያዎች ጋር በነበራቸው ቆይታ የተናገሯቸው ንግግሮች ንቅናቄውን የበለጠ እያቀጣጠሉት ነው ብሏል። አስተባባሪዎቹ ይህንን ጥያቄ በኃይል ማስቆም አይቻልም፣ የታሰሩ ሐኪሞች በአስቸኳይ ይፈቱ ሲሉ ጠይቀዋል። የማይፈቱ ከሆነ ከግንቦት 8 ጀምሮ አርብ ሙሉ በሙሉ በሀገሪቱ ውስጥ የስራ ማቆም አድማ እንደሚመቱ ነው የሐኪሞቹ አስተባባሪ የገለጹ ለቢቢሲ። ታካሚዎች አሁንም በሆስፒታሎች ቁጭ ብለው ይታያሉ፣ ወረፋ እየጠበቁ ነው የሚገኙት። ሐኪሞች ግን በሆስፒታሎቹ የሉም ነው የተባለው። ቢቢሲ ከጤና ጥበቃ ሚኒስቴር ምላሽ ለማግኘት ተደጋጋሚ ሙከራዎችን ባደርግም አልተሳካልኝም ብሏል። የንቅናቄው አስተባባሪዎች እንዳሳወቁት በሚከተሉት ሆስፒታሎች ዛሬም ለሶስተኛ ቀን ከፊል የስራ ማቆም አድማ እና ሙሉ በሙሉ የስራ ማቆም አድማ ተግባራዊ ሆኗል ነው የተባለው። እንግዲህ እንደ መርሃ ግብሩ ከሆነ እስከ ግንቦት 9 ድረስ ከፊል የስራ ማቆም አድማ የተወሰኑ የቀዶ ሕክምና ክፍልና የድንገተኛ ክፍሎች ይሰራሉ እስከ ግንቦት 9። ከዛ በኋላ ሙሉ በሙሉ ይቆማል ነበር የተባለው። አሁን ሙሉ በሙሉ አገልግሎት ያቆሙ ሆስፒታሎች እንዳሉ ነው የአስተባባሪዎቹ የሚገልጹ። የንቅናቄው አስተባባሪዎች እንደ ንቅናቄው አስተባባሪዎች ከሆነ በሚከተሉት የኢትዮጵያ አካባቢ በሚገኙ ሆስፒታሎች የስራ ማቆም አድማ በከፊልና ሙሉ በሙሉ ተግባራዊ ሆኗል። ሳሁል ሆስፒታል፣ ደልጊ ሆስፒታል፣ ውቅሮ ሆስፒታል፣ አዲግራት ሆስፒታል፣ ቦሩ ሜዳ ሆስፒታል፣ ቆሃ ሆስፒታል፣ ዶዶላ ሆስፒታል፣ ዋርላ ሆስፒታል፣ ንፋስ መውጫ ሆስፒታል፣ ኬሌ ሆስፒታል፣ መተማ ሆስፒታል፣ ደሴ ሆስፒታል፣ አዳርቃይ ሆስፒታል፣ ዳባት ሆስፒታል፣ ጃናሞራ ሆስፒታል፣ ደባርቅ ሆስፒታል፣ እንጅባራ ሆስፒታል፣ ጀልዱ ሆስፒታል፣ ዱርቤት የመጀመሪያ ደረጃ ሆስፒታል፣ አዲስ ዘመን የመጀመሪያ ደረጃ ሆስፒታል፣ አቀስታ ሆስፒታል፣ ፈለገ ህይወት ሆስፒታል፣ አዲስ ዓለም ሆስፒታል፣ ቡታጅራ ሆስፒታል፣ አዲስ አበባ ጋንዲ ሆስፒታል፣ አክሱም ሆስፒታል፣ ደብረ ማርቆስ ሆስፒታል፣ ሰላሌ ሆስፒታል፣ አዲስ አበባ ዳግማዊ ምኒልክ ሆስፒታል፣ ወላይታ ሆስፒታል፣ ሚዛን ሆስፒታል፣ ጉራጌ ወልቂጤ ሆስፒታል፣ መዳወላቦ ሆስፒታል፣ አዋሳ ሆስፒታል፣ አዋሳ ጥበበ ጊዮን ሆስፒታል፣ ባህር ዳር አሰላ ሆስፒታል፣ ዲላ ሆስፒታል፣ ደብረ ብርሃን የሐኪም ግዛው ሆስፒታል፣ ንግስት ኢሌኒ ሆስፒታል፣ ሆሳና ዘውዲቱ ሆስፒታል፣ አዲስ አበባ ጎንደር ስፔሻላይዝድ ሆስፒታል እና የጎንደር ዩኒቨርሲቲ እንዲሁም ደግሞ ጎንደር ሌላ አይራ ተብሎ የሚጠራ ሆስፒታል እንዲሁም ደግሞ ቅዱስ ጳውሎስ አዲስ አበባ፣ ጥቁር አንበሳ ሆስፒታል አዲስ አበባ፣ አበበች ጉበና የህፃናትና የእናቶች ሆስፒታል አዲስ አበባ፣ የካቲት 12 ሆስፒታል አዲስ አበባ፣ ቅዱስ ጴጥሮስ ሆስፒታል አዲስ አበባ እና ማኑኤል የአእምሮ ህሙማን ሕክምና ሆስፒታል አዲስ አበባ፣ ናዝሬት ወይ ደግሞ አዳማ ሆስፒታል ዛሬ አገልግሎት እንዳቆሙ ነው ንቅናቄው አስተባባሪዎች የገለጹት። ከዚህ ጋር በተያያዘ እንግዲህ በተለያዩ አካባቢዎች ያለውን እንቅስቃሴ ተከትሎ የጤና ጥበቃ ሚኒስቴር ለነገ ጠዋት የግንቦት 8 2025 የጤና ጥበቃ ሚኒስቴር ባለስልጣናት የተቃውሞ እንቅስቃሴ ላይ ጉልህ ተጽዕኖ ከሌላቸው ማህበራት ጋር ልዩ ስብሰባ ያደርጋሉ ነው የተባለው። እንደ መረጃ ምንጮቹ በዚህ ለመነጋገር ቀጠሮ በተያዘለት ጉዳይ የአዋላጅ ወይም ደግሞ የሚድዋይፈሪዎች ማህበር፣ የፋርማሲዎች ማህበር፣ የላቦራቶሪ ባለሙያዎች ማህበራትን የመሳሰሉትን በመጥራት ጤና ጥበቃ ሚኒስቴር ለመነጋገር ነው እቅድ የያዘው። የኢትዮጵያ ጤና ባለሙያዎች ማህበር አሁን በዚህ የንቅናቄ ውስጥ ድጋፉን የሰጠውና ደብዳቤዎችን በመጻፍ መርሃ ግብሮችን በመጻፍ ከሐኪሞቹ ጎን እንደሚቆም የገለጸው ማህበሩና የማህበሩ ፕሬዝዳንትም መታሰራቸው ይታወቃል። ይሄ ማህበር ግን ስለመጋበዙ የታወቀ ነገር የለም ይላሉ የመረጃ ምንጮቹ። በዋናነት ለሐኪሞች የመብትና የጥቅማ ጥቅም ጥያቄዎች የድጋፍ መግለጫዎችን ያወጣው የማህበሩ ፕሬዝዳንት የታሰረበት ማህበር በሐኪሞቹ ጥያቄ ላይ ብርቱ አቋም ይዟል። ከዚህ ማህበር ጋር መንግስት ለመነጋገር የያዘው እቅድ ስለመኖሩ ግን የታወቀ ነገር የለም ነው የተባለው። ጤና ጥበቃ ሚኒስቴር ጉልህ ተጽዕኖ የሌላቸውን ማህበራትና ተወካዮች በማሳመን
የሐኪሞችን ጥያቄ በመተማመን ተደርሶበታል በሚል በነገው ዕለት የሚዲያና የፕሮፓጋንዳ ስራዎችን ለመስራት ይህንን እንቅስቃሴ እያደረገ እንደሆነ ጤና ጥበቃ ሚኒስቴር አካባቢ ያሉ የመረጃ ምንጮች ገልጸዋል። ይሄ ሙሉ በሙሉ መፍትሄ አይሆንም። መደራደርና መነጋገር አስፈላጊ ከሆነ የኢትዮጵያ ጤና ሐኪሞች ማህበርን ጨምሮ ከሌሎቹ ባሉበት ለሐኪሞቹ ግልጽ ምላሽ ነው መስጠት የሚያስፈልገው በሚል ነው ምላሽ እየሰጡ የሚገኘው። ሌላው ከዚህ ጋር በተያያዘም እንደዚሁ የሀገር ውስጥና የውጭ ሚዲያዎች እንዲሁም ደግሞ ብልጽግናን ጨምሮ በዚህ ንቅናቄ ውስጥ እየተሳተፉ ያሉትና የመብትና የጥቅማጥቅም ጥያቄ እያቀረቡ ያሉት ሐኪሞችን ቁጥር በተመለከተ በተደጋጋሚ የሚቀርቡት መረጃዎች ትክክል አይደሉም። ብልጽግና ከመቶ የማይበልጡ ሐኪሞች አጀንዳ አድርጎና ጉዳዩን የፖለቲካ አጀንዳ አድርጎ ስብሰባ ላይ ማንሳቱን ሰምተናል። እውነታው ግን ይህ አይደለም። በቁጥጥር ስር አውለዋለሁ ይህንንም ንቅናቄ እያለ ነው ብልጽግና የሚገኘው። እውነታው ግን በኢትዮጵያ ውስጥ የጥቅማ ጥቅም የመብት ጥያቄ ያነሱት የሐኪሞች አጠቃላይ ቁጥር በተመለከተ 19164 ሐኪሞች ወይም ደግሞ ዶክተሮች፣ 112000 ነርሶች፣ 13000 የላቦራቶሪ ቴክኒሻኖች፣ 14000 የጤና መኮንኖች፣ 25000 አዋላጅ ነርሶች፣ 15000 ፋርማሲስቶች፣ 2000 አንስቲዥያን፣ 42000 የጤና ኤክስቴንሽን ባለሙያዎች በአጠቃላይ ከ350 ሺህ በላይ የሚሆኑ በኢትዮጵያ ውስጥ የሚገኙ በመንግስት ሆስፒታሎች የሚሰሩ የጤና ባለሙያዎች ጥያቄ ነው። የአንድ ሰው የሁለት ሰው ጥያቄ አይደለም። ምናልባት የግል ሚዲያዎችም የመንግስት ሚዲያዎችም የውጭ ሚዲያዎችም ይህንን አሃዛዊ መረጃ ዋቢ በማድረግ ዘገባዎችን ቢሰሩ የጥያቄው መጠንና ስፋት ግልጽ ሊሆን ይገባል ተብሏል። በዚህ ጋር በተያያዘ ደቡብ ጎንደር ንፋስ መውጫ ሆስፒታል 2 ሐኪሞች ዛሬ ጠዋት ተወስደው ታስረዋል። እነዚህን ሐኪሞች ለማስለቀቅ ሌሎች ሐኪሞች ፖሊስ ጣቢያውን እስካሁን ድረስ ከበው ይገኛሉ ነው የተባለው። የማይፈቱ ከሆነ ሙሉ በሙሉ ስራም እንደሚያቆሙና ፖሊስ ጣቢያውን ለቀው እንደማይሄዱ ሌሎቹ ሐኪሞች አሳውቀዋል። እስካሁን ድረስ ፖሊስ ጣቢያውን ሐኪሞቹ ከበው ይገኛሉ ነው የተባለው። ደቡብ ጎንደር ላይ ጋይንት ወረዳ ንፋስ መውጫ የመጀመሪያ ደረጃ ሆስፒታል፣ ወላይታ ሶዶ፣ ደሴ፣ አዲስ አበባ፣ ሐዋሳ ዛሬ ተጨማሪ ሐኪሞች በፖሊስ እና በደህንነቶች ተይዘው ታስረዋል ተብሏል። ተቃውሞውን የሚያስተባብሩት የንቅናቄው አስተባባሪዎች አድማችን በተሳካ ሁኔታ ቀጥሏል፣ አድማው በታሰበው ልክ እየሄደ ነው፣ ቀጥለን ወደ ሌሎቹ አድማዎች እንሄዳለን፣ ድርድርና ምላሽ የማይሰጠን ከሆነ ነው ያሉት። ይህ እንግዲህ ከሐኪሞቹ መረጃ አንጻር ያለው ነው። ሌላው መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ 3ቱ ሊቃነ ጳጳሳት ወደ ሀገር እንዳይገቡ ተከልክለው የነበሩትና ባለፈው ብልጽግና ወደ ሀገር እንዲገቡ መግባባት ላይ ደርሰናል በሚል በነለገሰ ሁሉ ጭምር የሚዲያ ፕሮፓጋንዳ ሲሰራ ነበረ። እነዚህ አባቶች ዛሬ እየተደረገ ላለው የእርከበ ካህናት ጉባኤ ለመሳተፍ አዲስ አበባ ዛሬ ማለዳ ገብተዋል ተብሏል። ከውጭ ብፁዕ አቡነ ጴጥሮስ የሲኖዶሱ ዋና ጸሐፊ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ናቸው አዲስ አበባ የገቡት። አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ አብርሃምና ሌሎች አባቶች አቀባበል አድርገውላቸዋል ተብሏል። የተዋሕዶ ሚዲያዎች እንደዘገቡት። ወደ ሌሎች መረጃዎች ሲሄድ የችሎት መረጃ ነው የማስከትለው። የችሎት መረጃ ላይ እንግዲህ በትላንትናው ዕለት ለ5ኛ ጊዜ ፍርድ ቤት እንዲቀርብ ታዞ ፍርድ ቤቱን ትዕዛዝ የሰጠበት ስዩም ተሾመ ፍርድ ቤት አልቀረበም ተብሏል። ስዩም ተሾመ ፍርድ ቤት አለመቅረቡ በርካታ ቅሬታዎችን ፈጥሯል። በተለይ አቤቱታውን ባቀረቡትና ክሱን በመሰረቱት የምክር ቤት አባላት ክርስቲያን ታደለና ዮሐንስ ቧያለው ለፍርድ ቤቱ አቤቱታቸውንና ምሬታቸውን ገልጸዋል። የሚገርመው ስዩም ተሾመ ብቻ አለመቅረቡ ሳይሆን ስዩም ተሾመን እንዲያመጡ የታዘዙ የፌዴራል ፖሊሶችም ወደ ፍርድ ቤቱ አልመጡም፣ ራሳቸውም ጠፍተዋል ነው የተባለው። ለፍርድ ቤቱ አለመታዘዝ ለፍርድ ቤቱ ግልጽ የሆነ ንቀትና ለፍርድ ቤቱ ያለው የደህንነቶች ምልከታ ይህንን ነው የሚያሳየው በሚል ክርስቲያን ታደለና ዮሐንስ ቧያለው ቅሬታዎቻቸውና ምሬቶቻቸውን አቅርበዋል። ፍርድ ቤቱ ጉልበተኛ መዳኘት እንደማይችል አይተናል። አቅመ ደካሞችን ብቻ የሚዳኝ ፍርድ ቤት ነው። በዚህ ሁኔታ ፍርድ ቤቱ እኛንም የመዳኘት የሞራል አቅም አይኖረውም። ስዩም ተሾመ ለ5ኛ ጊዜ ካልቀረበ ቤተመንግስት ሄዳችሁ ፈልጉት፣ ፖሊስ ቢያንስ እንዴት ይቀራል፣ ፍርድ ቤቱ ተንቋል የሚለውን ጉዳዮች አቅርበዋል። እንግዲህ ስዩም ተሾመ ለ5ኛ ጊዜ በፌዴራል ፖሊስ ታዞ ፍርድ ቤት አልቀረበም። ስዩም ተሾመ በእስር ላይ የሚገኙትን የፖለቲካ እስረኞች በተመለከተ በሚዲያ ባሰራጨውና በፍርድ ላይ የተያዘን ጉዳይ በሚዲያ ጭምር ተጽዕኖ በማሳረፍ በቤተሰቦቻቸው ላይ በእስረኞቹ ላይ
የሞራል ጫና እና አሉታዊ መረጃዎችን በማስተላለፍ ነው እንግዲህ አቤቱታ ቀርቦበት ፍርድ ቤት እንዲቀርብ ታዞ የነበረው። ስዩም ተሾመ እንግዲህ በወቅታዊ ጉዳይ ላይ የአቢቹና የለውጡ ደጋፊ ነኝ በሚል ቃል በቃል በዚህ መንገድ ነው ሚዲያ እየሰራ የሚገኘው። አዲስ አበባ ውስጥ የሚገኝ ሰው ነው። ፍርድ ቤቶቹ እና ፖሊስ ግን ለፍርድ ቤት ማቅረብ አልቻለም። እንግዲህ ሌላ ቀጠሮ ተሰጥቶበታል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ጃዊ የሚወስድ መረጃ ላስከትል። በጃዊ ኩምበራ በተባለ ቦታ የነበረ ስብሰባ በድንገተኛ ተኩስ ሩምታ ተበትኗል ተብሏል። ዛሬ የብልጽግና ባለስልጣናት በወቅታዊ ጉዳይ ላይ በሚል ህዝብ ለማነጋገር ስብሰባ ጠርተው ነበረ። ስብሰባው ሲጀመር ግን ጃዊ ክፍለ ጦር ነጋሽ ብርጌድ ድንገተኛ ጥቃት መክፈቱን ተከትሎ ስብሰባው ተበትኗል። በአካባቢ የነበሩ የብልጽግና ባለስልጣናትና ወታደራዊ አዛዦችም ወደ ከተማ ተመልሰዋል ነው የተባለው። ወደ ምስራቅ ጎጃም የሚወስደን መረጃ ላስከተል። ምስራቅ ጎጃም ባሶ ሊበን ወረዳ በኮርክና በዋና ከተማዋ ውጊያ ሲደረግ ውሏል። ከማለዳው እስከ ረፋድ በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። ኮርክ ከተማ አካባቢ ተኩስ ነበር፣ ለአጭር ሰዓት የቆየ የደረሰውን ጉዳት አላወቅንም ሲሉ የጁቤ ከተማ በነበረው ውጊያና ወደ ጁቤ ከተማ ዘልቀው የገቡ ፋኖች በመንግስት ኃይሎች ላይ ጉዳት ማድረሳቸውን የመረጃ ምንጮቹ ገልጸዋል። በቁጥራቸው በውል ያልታወቁ የሚሊሻ አድማ ብተና የመከላከያ አባላት ሞትና ቆስለኛ ስለመሆናቸው፣ የብልጽግና የወረዳ አመራሮችም በፋኖ ተይዘው ስለመወሰዳቸው፣ ከነዚህ ውስጥ 2 የብልጽግና አመራሮች ስማቸውና ፎቶቸው ይፋ ተደርጓል። 6 የነፍስ ወከፍ መሳሪያዎች እና በርካታ ተተኳሾች በፋኖ ስለመግባታቸው፣ በርካታ ቁስለኞች ወደ ሆስፒታሎች ስለመግባታቸው የመረጃ ምንጮች ገልጸዋል። በተመሳሳይ እዚሁ ምስራቅ ጎጃም አነደድ ወረዳ አንበር ከተማም እንደዚሁ የቦምብ ፍንዳታ ደርሷል። በቦምብ ፍንዳታው የደረሰው ጉዳት አልታወቀም። 2 የሚሊሻ አባላት ላይ ግን ድንገተኛ ጥቃት ተከፍቶ እንደዚሁ ተገድለዋል ተብሏል። ምስራቅ ጎጃም ያለው መረጃ ይህን ነው የሚመስለው። ወደ ደብረታቦር ስንመለስ በደብረታቦር ቀጠና ወደ ፎገራና ፋርጣ አዋሳኝ አካባቢዎች አባጉንዶ፣ በመር ውሃ፣ በጉራምባና ከንቲ ተብለው የሚጠሩ አካባቢዎች ዛሬ ከረፋድ ጀምሮ እስከ 10 ሰዓት ድረስ የዘለቀ ተኩስ ነበር ተብሏል። በዚህ አካባቢ በነበረው ተኩስ የደረሰው ዝርዝር ጉዳት አልታወቀም። በውጊያው የደረሰውን ጉዳት ለማጣራት እየሞከሩ እንደሆነ የመረጃ ምንጮች ገልጸዋል። የነፍስ ወከፍና የቡድን መሳሪያዎች ግን ከነተኳሾቻቸው ከሚሊሻዎች በፋኖ ተወስደዋል ወይም ደግሞ ተማርከዋል ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃዎቻችን ነው የሚሄደው። ወደ አፍሪካ ቀንድ መረጃዎቻችን የሚወስደን እንግዲህ አዳዲስ መረጃዎች በተለይ ከሱዳን ጦርነት አንጻር እየወጡ መሆናቸውን የሚያሳይ ነው። በአፍሪካ ቀንድ በተለይ በኤርትራ ድንበር አዲስ ኃይል መውጣቱን ከሱዳን ጦርነት ጋር የተያያዙ ዘገባዎች ገልጸዋል። ሱዳን በኤርትራ ድንበር አካባቢ ይህ አዲስ የመጣው ኃይል በቀድሞው የሱዳኑ ፕሬዝዳንት ኦመር አልበሽር አማካሪ የሚመራ ኃይል እንደሆነ የመረጃ ምንጮቹ ገልጸዋል። ከአልቡርሃን ጎን ሆኖ እንደሚዋጋም አርኤስኤፍ ነው የተገለጸው። ይህ ቡድን ሃይማኖታዊ ይዘት ያለውን ኃይል የሚመራ መሆኑና ኢስላሚክ ካምቢዮን ጋር እንዲሁም ደግሞ ኢስላሚክ ማሊክ ተብሎ ከሚጠሩ ቡድኖች እንዲሁም ደግሞ ኢስላሚክ ብራዘርሁድ ከሚባሉ ሌሎች ሃይማኖታዊ ቡድኖች ጋር በመሆን ከጀነራል አልቡርሃን ጎን ተሰልፎ ፈጥኖ ደራሽ ኃይሉን እንደሚወጋ ነው ዛሬ ይፋ የተደረገው። የመረጃ ምንጮቹ ይህ ኃይል በኤርትራ በኩል የስልጠናና የትጥቅ ድጋፍ ሳይደረግለት አልቀረም ነው የተባለው። ከዚህ ቀደም ብሎ በዚህ በከሰላ ቀጠና የሚገኙ ሚሊሻዎች እንደዚሁ በኤርትራ ድጋፍ ተሰጥቷቸው ከሱዳን ጦር ጋር በመሰለፍ የፈጥኖ ደራሽ ኃይሉ እየተዋጉ እንደሆነ መረጃ ምንጮች ገልጸዋል። ከሱዳን ጉዳይ ጋር በተያያዘ ሱዳን ቻይናን ማብራሪያ እንድትሰጣት ጠይቃለች። ሰሞኑን በሱዳን በተለያዩ ቦታዎች ጅምላ ጨራሽ ቦምቦችና ድሮኖችን በተመለከተ ቻይና ሰራሽ ድሮኖችና ቦምቦች ናቸው ይህንን ጉዳት እያደረሱ ያሉት በሚል ሱዳን ለነዚህ ለደረሰው መጠነ ሰፊና እነዚህ ጅምላ ጨራሽ ቦምቦችና ድሮኖች በፈጥኖ ደራሽ ኃይሉ እጅ እንዴት እንደገቡ ቻይና ማብራሪያ እንድትሰጣት ሱዳን ጠይቃለች። እንግዲህ ከዚህ ቀደም ብሎ የተባበሩት መንግስታት ድርጅት እንዳሳወቀው በዓለም ጦርነት ላይ የተከለከሉ የቻይና ጅምላ ጨራሽ የቦምቦች ወደ አረብ ኤሚሬትስ ከተላለፉ በኋላ አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ በማስታጠቅ በሱዳን ውስጥ ለደረሰው እልቂት እንግዲህ ይህንን ትጥቅ አስታጥቃለች በሚል የተባበሩት መንግስታት ድርጅት ቻይናን ሲያወግዝ ነበረ። እንግዲህ በዚህ ጉዳይ ላይ ቻይና የሚሰጠው ምላሽ ካለ በሌላ የዘገባ ጊዜ የሚመለስ ይሆናል።
ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው መስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ